አስቡት እስኪ በአንድ በኩል ሰራዊት በሌላ በኩል ባህር ከፊት ለፊታችሁ ሆኖ መሄጃ አጥታችሁ ብትከበቡ። ይህ ለሙሴና ለሕዝቡ የሞትና የሽረት ጊዜ ነበር። ግን እዚህ እንዴት እንደደረሰ ለመረዳት ታሪኩ ወደሚጀምርበት መመለስ አለብን። ለእስራኤላውያን አስፈሪ ጊዜ ነበር። ፈርዖን እያንዳንዱ ወንድ ሕፃን እንዲገደል አዞ ነበር። ነገር ግን አንዲት እናት ዮካቤድ ተስፋ በመቁረጥ ፈቃደኛ አልነበረችም። ሕፃን ልጇን በቅርጫት ውስጥ አስቀመጠች። እናም ተአምርን እየተማጸነች በአባይ ወንዝ ዳር አንሳፈፈችው። የፈርዖን ልጅ ቅርጫቱን አገኘችና በርህራሄ ተነካች። እንዴት የሚያምር ሕፃን ነው! እንደ ራሷ ልጅ ልታሳድገው ወሰነች። አሁን የኔ ነህ፣ ስምህንም ሙሴ እልሃለሁ አለችው። እናም ሙሴ እንደ ዕብራዊው ልጅ እንደ ግብጽ ልዑል ሆኖ አደገ። ከዓመታት በኋላ ሙሴ እውነተኛ ማንነቱን አወቀ። የሕዝቡንም መከራና ጭካኔ የተሞላበት ሁኔታ ተመለከተ። አንድ ግብጻዊ እስራኤላዊን ሲመታ ማየቱ አስቆጣው። በንዴትም ተነሳስቶ ሰውየውን ገደለው። ለሕይወቱ በመስጋት ሙሴ ከግብጽ ሸሸ። በምድያም ምድርም መሸሸጊያ አገኘ። በምድያም ሙሴ እረኞቹን በውሃ ጉድጓድ አጠገብ ረዳ። ይህ የደግነት ተግባሩ ሕይወቱን እንደሚለውጥ ሳያውቀው ቀረ። ስለረዳህን እናመሰግናለን። ከሴቶቹ አንዷ ሲፓራ ዓይኑን ሳበችው። እርሷም የሚዲያም ካህን ልጅ ነበረች። ብዙም ሳይቆይ ተጋቡ። ዓመታትም አለፉ። ሙሴ እረኛ ሆነ። አንድ ቀን መንጋውን እየመራ ሳለ ያልተለመደ ነገር አየ። የሚቃጠል ቁጥቋጦ። ነገር ግን በእሳቱ አልተበላም ነበር። ከዚያም ሙሴ ድምፅ ሰማ። ሙሴ ሆይ የሕዝቤን መከራ አይቼ ወደ ፈርዖን ሄደህ ሕዝቤን እንዲለቅ ንገረው የሚል። አንተ ማን ነህ? ሙሴ ጠየቀ። እግዚአብሔርም አለ፣ እኔ የአባቶችህ አምላክ ነኝ። እኔ ያለና የሚኖር ነኝ አለው። እኔ እኮ እረኛ ብቻ ነኝ አለ ሙሴ። በደንብ መናገር እንኳን አልችልም። ከልጅ ከአሮን ጋር ሂድ፣ እኔም ካንተ ጋር ሆናለሁ። እግዚአብሔር መለሰ። በእግዚአብሔር ማረጋገጫ ሙሴ ታሪክን የሚቀይር ተልእኮ ጀመረ። ሙሴና ወንድሙ አሮን በፈርዖን ፊት ቆሙ። ቀላል ግን ደፋር በሆነ መልእክት። ሕዝቤ ሆይ እግዚአብሔርን ያመልክ ዘንድ ልቀቅ። ይህ ያንተ አምላክ ማን ነው? እንዲሄዱ አልፈቅድላቸውም። ፈርዖን መለሰ። የፈርዖን ልብ ደነደነ። ስለዚህ እግዚአብሔር 10 መቅሰፍቶችን ላከ ኃይሉን ለማሳየት። በግብጽ ላይም አውዳሚ ውጤቶችን አመጣ። ምድሪቱም በሁከት ተዋጠች። በመጀመሪያ እግዚአብሔር አባይን ወደ ደም ለወጠው። አሳዎቹን ገድሎ ግብጻውያንን ያለ ንጹህ ውሃ አስቀራቸው። ከዚያም እንቁራሪቶች የፈርዖንን ቤተ መንግሥት ጨምሮ እያንዳንዱን የግብጽን ስፍራ ወረሩ። ቀጥሎ ትንኞች መጡ፣ ትናንሽ ግን የማያቋርጡ። ከሁሉም ቦታ እየተንሳፈፉ መከራን አመጡ። ብዙም ሳይቆይ ዝንቦች አየሩን ሞሉት። ቤተ መንግሥቶችን እየወረሩ የግብጽን ስቃይ አበዙት። ከዚያ በኋላ የቤት እንስሳት አለቁ። የግብጽ ኢኮኖሚ አወደሙት። ሕዝቧንም በተስፋ መቁረጥ ውስጥ ጣሉት። አሳማሚ እባጮችን ከፈርዖን ጀምሮ እስከ ተራው ሕዝብ ድረስ ማንም ሳይቀሩ በግብጻውያን ቆዳ ላይ ወጡ። ትላልቅ የበረዶ ድንጋዮች ምድሪቷን ደበደቧት። ሰብሎችንና ቤቶችን አወደሙ። ጥፋትንም አስከተሉ። አንበጣ የቀረውን ጥቂት ነገር በላው። ግብጽንም ባዶና የተሰበረች አደረጋት። ለ3 ቀናት ያክል ጨለማ ግብጽን ሸፈናት። ማንንም ሆነ መንቀሳቀስ ማየትም እስኪሳነው ድረስ እጅግ የጠነከረ ነበር። የመጨረሻው መቅሰፍት የግብጽን በኩሮች መታ። ከ10ኛው መቅሰፍት በኋላ ፈርዖን የእግዚአብሔርን ኃይል አየ። ሕዝቡ ተጎድቶ ነበር። እናም ሳይወድ በግድ እስራኤላውያን ግብጽን ለቀው እንዲወጡ አዘዘ። እስራኤላውያን ያላቸውን ሁሉ እየሰበሰቡ በፍጥነት ተንቀሳቀሱ። ከብዙ ትውልድ በፊት የተገነባውን ቃል በመፈጸም የዮሴፍን አጽም ይዘው ሄዱ። ነገር ግን እስራኤላውያን ሲወጡ የፈርዖን ልብ እንደገና ደነደነ። በትዕቢትና በቁጣ ተነሳስቶ ወታደሮችን እንዲያሳድዷቸው አዘዘ። መልሶ ለመምጣትና ኃይሉን እንደገና ለማረጋገጥ ቆርጦ ነበር። የፈርዖን ሰራዊት ያለማቋረጥ አሳደዳቸው። ሰረገሎቻቸውን በረሃውን አቋርጦ ሄደው ነበር።
እስራኤላውያን ቀይ ባህር ከፊታቸው ሆኖ የፈርዖን ሰራዊት እየቀረበባቸው ነበር። ነገር ግን የግብፅ ጦር ሲቃረብ ሙሴ በትሩን ከፍ አደረገ። በታላቅ ኃይልም የቀይ ባህርን ውሃ በሁለት ከፈለ። እስራኤላውያን በቀይ ባህር ውስጥ በተከፈለው መንገድ በፍጥነት አለፉ። ልባቸው በፍጥነት ሲመታ የውሃው ግንቦች በሁለቱም በኩል በአስፈሪ ሁኔታ ተነጥለው ነበር። እስራኤላውያን በሰላም የተሻገሩ በኋላ የሙሴ የቀይ ባህር ውሃ ተመልሶ ሲጋጠም ተመለከተ። የግብፅንም ጦር ዋጠው። በዚያች ቅጽበት እግዚአብሔር ኃይል ለሁሉም ግልጽ ሆነ። እስራኤላውያንም ጠላቶቻቸውን ሲሸነፉ አዩ። በመጨረሻም ነፃ ወጡ። የፈርዖን ጦር ድል ከተመታና መንገዳቸው ከተከፈተ በኋላ ሙሴ እስራኤላውያንን ወደ ምድረ በዳ ወደ ተስፋይቱ ምድር መራቸው። በዚያም ከመካከላቸው ድምፅ ሰሙ። እርሷም ነቢይቱ የሙሴ እህት ማርያም ነበረች። ሴቶቹም በዝማሬና በጭፈራ እየመራች በእግሮቻቸው ከበሮ በልባቸው እምነት ይዘው ነፃ ያወጣቸውን እግዚአብሔርን ታላቅነት አወጁ። ለእግዚአብሔር ዘምራለሁ፣ በክብር ከፍ ከፍ ብሏልና፣ ፈረሱንም ፈረሰኛውንም በባህር ጥሏልና። እግዚአብሔር ኃይልና ዝማሬ ነው። እናም ፍቅሩና ክብሩ ሁሉ ለእግዚአብሔር እዘምራለሁ፣ በክብር ከፍ ከፍ ብሏልና። እግዚአብሔር ኃይልና ዝማሬ ነው፣ እግዚአብሔር ኃይልና ዝማሬ ነው እያሉ ዘመሩ። የሙሴ ጉዞ ገና አላለቀም ነበር። ነገር ግን ታሪኩ የእምነት የድፍረትና የነፃ መውጣት ነበር። በእግዚአብሔር መሪነት ነፃነትና ተስፋ ሁልጊዜም ልናገኛቸው እንደምንችል ማሳሰቢያ ነው። እስካሁን ሰብስክራይብ ካላደረጋችሁ እባክዎ ይህን ማድረግ አይርሱ። ምክንያቱም ይህን ቪዲዮ ለማዘጋጀት ረጅም ጊዜ ስለሚወስድብን ሰብስክራይብ እና ላይክ በማድረግ የደወል ምልክቱን መጫን አይዘንጉ። ኮሜንት በመጻፍ ብታበረታቱንና አስተያየታችሁን ብትሰጡን ደስ ይለናል።